ጋር ይወያያሉ። አባ ቄስ ኖት፣ ትልቅ ሰው ኖት። በትንቢት ጉዳይ ከኔ ጋር ይወያያሉ፣ ማውራት ይችላሉ ከኔ ጋር ፍርጥ አድርጌ በደምብ ኢሳይያስ 42ን አሁን በቀጠሮ ደገትመ ሰዓት ይዛሉ። አሁን ትንቢተ ኢሳይያስ ላይ ብቻ አይደለም ሲጀመር ነብዩ መሐመድ ለኢየሱስ ትንቢት የለም። እንደውም ባይብል ላይ እንዳለ የነብዩ መሐመድ እንቀጥላለን። ግድ የለም እሱን ዓለም ያውቀዋል። አባ ይወያያሉ። አሁን እንወያይ። እዚህ ቤት ቪዲዮ ተከፍቶ ይሰማል። ኢሳይ ይኸው ጥሩ ነው ወዳጆች፣ ስታስረዱኝም ኢሳይያስ ቁርአን ላይ ሐዲስ ላይ ማለቱንም ጭምር ኢብሮ ተወያይ ስለሆንክ ቆይ ኢብሮ እንዳታወራ ቆይ ኢብሮ ተወያይና አንድ ኢምራን ቪዲዮን እንትን ይበልና ሳላህ እንትን አርጋቸው ሁለት ርዕስ ይመረጥ። እኔ እንደማስበው ማለት ነው ኢየሱስ ክርስቶስና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትንቢት ለሁለቱም ብሉይ ኪዳንን ብቻ ተጠቀሙና ለኢየሱስ ነው ለነብዩ ነው ትንቢት የተነገረው። ደቂቃዮ ሳላህ ይዘን ኢምራን መጀመሪያ መምህር ናቸው። እኚህ ሞኖክሴ ትልቅ መምህር ናቸው። እዚህ በመምጣቱ እናመሰግናለን። ኢምራን ቪዲዮን ያሳየው ይጥር ያቀረቡትን ከዚህ በፊት ለኡስታዝ አቡ ሃይደርም ይጥር ያቀርበዋል። እንግዲህ ጥሩ ነው። እሺ ክፈተው እስኪ ኢምሩ የምከፍተው ያ ጀማ በምን መንገድ ሲያወሩ እንደነበር እንድታዩና ከዛ ያነሱት ሙግት እንድታቁ ነው። እሺ ኢብራሂም ለውይይቱ ግልጽ እንዲሆን ነው። አባ የተናገሩትን እንክፈተው። ስለ እርሱ ብቻ የተነገረ ትንቢት ነው። ኢየሱስ ክርስቶስን መሐመድ ነው እንዳትል ሰግቻለሁ ወዳጄ። አይዛያ 42 ላይ ነው። ኢሳይያስ ምዕራፍ 42 ላይ ኢሳይያስ 42 ላይ የምናገኘው ትንቢት አለ። በጣም የምወደውና የሚገርም ትንቢት ማለት ነው። ምን በማለት ይናገራል? እነሆ ደግፌ ያስኩት ባሪያዬ አለ። እነሆ ደግፌ ያስኩት ባሪያዬ አለ። ነፍሴ ደስ የተሰኘችበት ምርጤ። መጀመሪያ ምን በማለት ይናገራል? እነሆ ደግፌ ያስኩት ባሪያዬ አለ። መልእክተኛው ሰለላሁ ዐለይሂ ወሰለም እንደምናውቀው የአምላክ ባሪያ ናቸው። ውሸት በአደባባይ ሲሮጥ እሺ እንደዚህ ነው የሚያወሩት። እሺ እንቀጥል። ስለ ነቢዩ መሐመድ የተነገረ ትንቢት ነው። ትንቢተ ኢሳይያስ ምዕራፍ 42 ላይ ያለውን ስለ መሐመድ የተነገረ ትንቢት ነው እያለ ሽምጥጥ አርጎ በውሸት እያወራ አስቡት። ኧረ ስለ ኢየሱስ ክርስቶስ የተነገረ ትንቢት ነው። ስለ እርሱ ብቻ የተነገረ ትንቢት። ስለዚህ ምን ያክል እርግጠኛ መሆናቸው እንድትመለከቱና እየዋሸን ቪዲዮ ይጨርስ እንጂ አትቁረጠው። ይጨርስ። እኛ የፈለግነው ይሄን ነው። ከፈለጋችሁ ሙሉ ከፍታው ችግር የለውም። ብቻ ግን እርግጠኛ ሆነው በቪዲዮ እንዲሰሩ እንደነበር ነው። በኋላ እንዳይክዱ ነው። ሻባ ልክፈተው። መካድ አይደለም ወዳጅ። ክርስቶስን መሐመድ ነው እንዳትል ሰግቻለሁ ወዳጅ። ወደፊት ደግሞ ሁለት ማቴዎስ ወንጌል ምዕራፍ 12 አባ የትኛው እንስማ? እርሶ ወይስ ይሄኛው? አንድ የትኛው ጨርስ። አንድ ቪዲዮ እኔ እኮ ልተው ነበር። እርሶ ነው ክፈትልኝ ያሉት። ልጨርሰው ቪዲዮ ቀርቶ ግን አባ ያው እኛም እንድንማማርበት ወደ ኢምራን እንትናም ኢብራሂምም ትንሽ እንትን አለበት አሁን የሚወስደው ነገር ስላለ ወደ ውይይቱ ቢሄዱ እኔም እኮ እንደዛ ነው ያልኩት። እሳቸው ናቸው በቃ አባ ያው ዋናው እርግጠኛ መሆናቸው እንድታዩ ነው። በኋላ ወደ ኋላ የለም እንጀምሩ ኢንሻአላህ። ትክክል። መምህር ምን ይላሉ? ሳላህ ኢንሻአላህ እንትን በል አስቀጥላቸው። ደቂቃ ይዛለው አባ በቪዲዮ ቢወጡልን ልክ እንደ ቅድሙ ቪዲዮ አሪፍ ነው። ለዲቤት አይመቸኝም። መውጣት አልችልም። ቪዲዮ ችግር የለውም። እሺ ችግር የለውም። ስንት ደቂቃ ይሰጡት አባ? ነገ ጠዋት እኔ የምፈልገው ኢሳይያስ ቁርአን ላይ ያለው አሁን ኢሳይያስ ቁርአን ላይ ያለው ትንቢተ ኢሳይያስ ምዕራፍ 42 ስለ ነብዩ እንደዛ አይደለም ርዕሱ። ነብዩ መሐመድ በትንቢተ ኢሳይያስ ተጠቅሰዋል አልተጠቀሰም ነው ርዕሱ። ተያዘ ነው ተመጋገበ ነው ጥያቄ። በቃ በዛ ላይ ትቀጥላላችሁ እና እሱ ብቻ ሳይሆን ዳንኤል ላይም አለ እያለ ነው ይቆ ሳላ እንድንማርበት ግን አሁን እዚህ ጋር መምህር እዚህ ጋር ቁጭ ብሎ የምታዩት ልጅ እየተናገረ ያለው ነገር ከባድ ነው። በጣም ብዙ ጥቅስ አለ ነው እያለ ያለው ብሉይ ኪዳን ላይ። ስለዚህ እርሶ 42ን ብቻ ኢሳይያስ 42ን ብቻ አሁን እዚህ ጋር ለምሳሌ ኢሳይያስ 42 ላይ ተወያይተው ለነብዩ አለመሆኑን ቢያሳዩ ራሱ ምንም ለውጥ አያመጡም። አሁን እሱ ብዙ ጥቅስ አለ እያለ ነው። መሐመድ ራሱ ሐሰተኛ መሆኑ ራሱ መረጃ አለኝ። ግልጥ ያለ አሁን የምፈልገው ኢሳይያስ ለመሐመድ መናገሩ መምህር ተረጋግታችሁን መልስ። እሱን ውይይቱ ላይ ያቀርቡታል ኢንሻአላህ። ውይይት ጥሪ ስለጠሩ ቀድም ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ኢየሱስ ክርስቶስ ብሉይ ኪዳን ላይ 9:6ን ጥቀሱ የፈለጋችሁትን ጥቅስ
ሳላህ ደቂቃ ይዟል። መጀመሪያ መግቢያ አንዳችሁ ማድረግ ትችላላችሁ። ቀጥሉ ኢንሻአላህ። ቀጥል ሳላህ። ማን ይጀምር? እኔ አወያያለሁ። አባ እንትን እንዲሉ እንግዳ ስለሆኑ እሳቸው ቅድሚያ ይቀጥሉና ከዛ ነው ይቀጥላሉ ኢንሻአላህ። አየ እሺ፣ 5 ደቂቃ አለዎት። ቀጥሉ። 5 ደቂቃ ብቻችሁ ማውራት ትችላላችሁ። እናንተ ናችሁ እንጂ የምትቀድሙት። ለምን ለነብዩ መሐመድ ነው ብላችሁ አሁን ኢብሮ ይጀምራል። ኢብሮ ስንት 5 ደቂቃ ልስጠው? አዎ 5 ደቂቃ ካላነሰኝም አሪፍ ነው። በቃ ቀጥል ትንሽ። እሺ ኢንሻአላህ። እሺ ትንቢተ እንግዲህ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ ያው ባይብል ላይ በጣም ብዙ ስለ ነብዩ መሐመድ ዐለይሂ ሰላቱ ወሰላም በጣም ብዙ ጥቅሶች አሉ። በጣም ከምነግራችሁ በላይ ማለት ነው። ስለዚህ ከነሱ አንደኛውን እናያለን። አባ አክብረውን ስለመጡ እዚህ እናመሰግናለን። አሁን ቀጥታ ወደ ውይይቱ እንገባለን ማለት ነው። ምንድነው ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ እንዲህ እያለ ይናገራል። እነሆ ደግፌ የያዝኩት ባሪያዬ ምን አለ አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር ሱብሃነለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ኢለል መስጂዲል አቅሳ። ያ ጌታ ጥራት ይገባው ባሪያውን ከመስጂዲል አቅሳ ከመስጂዲል ሐራም ወደ መስጂዲል አቅሳ ይዞት ሄደው ይላል። እዚህ ባሪያዬ በማለት የተናገሩ ነብዩ ናቸው። ነፍሴ ደስ የተሰኘችበት ምርጤ ተብለዋል። ከዛ በሱ ላይ መንፈሴን አድርጋለሁ እሱም ለአሕዛብ ፍርድን ያወጣል። አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም ይላል። አያነሳም። ስለዚህ አሁን ድምፁንም በሜዳ አያነሳም ሲባል ሰሒህ ቡኻሪ 21:25 ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አለ? ወላሂ ኢነሁ ለመውሱፉን ፊ ተውራት ቢባዕድ ሲፈቲሂ ፊል ቁርአን። በተውራት በከፊሉ ሲፋቸው ተገልጸዋል። ነብዩ ሰለላሁ ዐለይሂ ወሰለም ምን በሚል ያ አዩሃ ነብዩ ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ ወሒዝረን ሊልኡሚይን አንተ ዓብዲ አንተ ባሪያዬ ነህ በሚል ወረሱሊ መልእክተኛዬ ነህ ሰመይቱከል ሙተወኪል ለይሰ ቢፈዝን ወላ ገሊዝን ወላ ሰኻቢን ፊል አስዋቅ አለ። በመንገድ ላይም የሚጮህ አይደለም በማለት ተጠቅሷል። በማለት ይጠቅስልናል። መንገድ ላይ አይጮህም። ይኸው ምን አለ? ያው አይጮህምም፣ ቃሉንም አይነሳም፣ ድምፁንም በሜዳ አያሰማም አለ። ኦኬ ወደታች ወደን ስናየው እዚህ አካባቢ ነው እንግዲህ ትልቁ ቁም ነገር ያለው። አሁን እዚህ አካባቢ በደንብ ታዳምጡኛላችሁ። ያው ቁጥር 10 ላይ ቁጥር 9 እነሆ የቀድሞ ነገር ተፈጸመ፣ አዲስም ነገር እናገራለሁ፣ አስቀድሞም ሳይበቅል እርሱን አስታውቃችኋለሁ። ገና አስቀድሞ ሳይበቅል የት ነው የሚመጣው? ነው ወደ ባህር የምትወርዱ በእርሷ ውስጥ ያላችሁ ሁሉ ደሴቶችና በእነሱ ላይ የምትኖሩ ሆይ ለእግዚአብሔር አዲስ መዝሙር አለ። አዲስ ከዛስ ከምድርም ዳርቻ ምስጋናውን ዘምሩ፣ ምድረ በዳውን ከተሞች የቄዳር ሰዎች አለ። ማናቸው የቄዳር ሰዎች? እስማኤላውያን ናቸው። ተግባባን? ደስ ይበላችሁ አላቸው። የሚቀመጡባቸው መንደሮች ድምፃቸውን ያንሱ፣ በሴላ የምትኖሩ እልል በሉ። ጠለዐል በድሩ ዐለይና የተባለበት ሴላ የት ነው? ይኸው ሴላ ማለት ማውንት ሴላ ይባላል። የት ነው? መዲና። ይኸው መዲና ውስጥ ነው ያለው። ጋይስ ተመልከቱ። ትንቢተ ኢሳይያስ ላይ ብቻ ሰዓቱ ያልቅብኛል በጣም በሚያሳዝን ሁኔታ። በኋላ ቀጥላለሁ። እቺን ልጨርስና ከዛ በኋላ ምን እያለ ይናገራል? እልል ይበሉ አለ። ጠለዐል በድሩ ዐለይና የተባለው ማለት ነው። ከዛ በኋላ ቁጥር 16 ላይ እውሮችንም በማያውቋት መንገድ አመጣቸዋለሁ አለ። እውሮችን ልብ አድርጉ። እነዛ ጃሂልያ ዘመን ላይ የነበሩት በማያውቁትም ጎዳና አመራቸዋለሁ፣ በፊታቸውም ጨለማ ብርሃን አደርጋለሁ፣ ጠማማውንም አቀናለሁ፣ ይህንንም አደርጋለሁ አልተዋቸውም። በተቀረጹትም ምስሎች የሚታመኑ እነዛ ጣዖታውያን የነበሩ ሰዎችን ቀልጠው የተሰሩ ምስሎችንም ያለ። ከዛ በኋላ እነዛ ፈጽመው ያፍራሉ አለ። አፈሩ። በእርግጥም የኢየሱስ ቦታ አፍሯል። ጭራሽ ከባሪያዬ በቀር እውር ማን ነው? እንደምልከው መልእክተኛዬ በቀር ደንቆሮ የሆነው ማን ነው? መልእክተኛው ማንበብና መጻፍ የማይችለው አለይሂ ሰላቱ ሰላም እንደ ፍጹሙ ሙስሊም ማለት ነው። የቃል ራሱ ሙስሊም እንደ ፍጹሙ ወይስ እግዚአብሔርን ባሪያ እውር የሆነው ማን ነው እያለ የሚናገርበት ሁኔታ እናያለን። እግዚአብሔርም ስለ ጽድቁ ሕጉን ታላቅ ያደርጋል ያከብረውም ዘንድ ወደድ አለ። ሕጉን ታላቅ ያደርጋልና አለ። ስለዚህ ይሄ ትንቢት እንዳለ ስለ ቄዳራውያን፣ ስለ ሴላ፣ ስለ ነብያችን ሰለላሁ ዐለይሂ ወሰለም፣ ስለ አረቦች ነው የሚናገረው። አስቀድሞ ሳይበቅል የተባለለት ነብያችን ናቸው ዐለይሂ ሰላቱ ሰላም። ተግባባን። ስለዚህ አሁን ይሄን የመጀመሪያ ትንቢት አይተናል። እዚህ ላይ መልሳችሁን እሰማና ሌሎቹ ላይ ደግሞ እቀጥላለሁ። እዛው ትንቢተ ኢሳይያስ ላይ
ነቢያችን ሰለላሁ ዐለይሂ ወሰለም ከኢስማኤል ዘር ለመሆናቸው አንድ ማስረጃ ልስጥና ሳይ ሙስሊም 2276 ላይ ነቢያችን ይኸው ዲሰንደንት ኦፍ እስማኤል መሆናቸውና ግራንትን ሚ ከነሱ እሳቸው የመጡ መሆናቸውን ያሳያል። ከሰዓት አንፃር ነው ዝም ብዬ እንትን እምለው ኢንሻአላህ 20 ሰከንድ አለ። በቃ ይበቃኛል። ኢንሻአላህ እሳቸው ያውሩና ያው የጀመርኩት ኮሜንት ስለማያልቅ ኢንሻአላህ ይቀጥሉ። እሺ አባ 20 በጣም እሺ፣ 5 ደቂቃ አላችሁ። አመሰግናለሁ። እኔ ማለት አጭር ነው የምጠቀመው። ይቅርታ በቪዲዮ ማንበቡ ብዙ ስለማልችልበት ልምዱ ስለሌለኝ ነው። ይቅርታ ቤተሰብ። ምንድን ነው የሚለው ቃል በቃል አሁን እንግዲህ ነቢዩ መሐመድ የተነሳበትና ኢየሱስ ክርስቶስ የተነሳበት 2000 ሰዎች አላችሁ። 4 ጥያቄዎች አሉ የዚህ ውስጥ ላይ። አንደኛ መሐመድን በሽተኛ ፈውሰዋል ወይ ቁርአን ወይ ሐዲስ ላይ ማየት ፈልጋለሁ። ይሄ ግን ቃል በቃል ለፈጣሪ ኩሉ ዓለም እኔንም እናንተንም ለፈጠረው ለኢየሱስ ክርስቶስ የተነገረ ብቻ መሆኑን የማቴዎስ ወንጌል እንግዲህ ማቴዎስ በ70 ዓመተ ምህረት ገደማ ነው ይህንን ወንጌል የጻፈው። ጌታችን ኢየሱስ ክርስቶስ የተናገረውን ነው። ቁጥር 16 ላይ ይጀምራል። በነቢዩ በኢሳይያስ አድምጡ። በነቢዩ በኢሳይያስ የተባለው ይፈጸም ዘንድ እንዲህ ሲል እነሆ የመረጥኩት ብላቴናዬ፣ ቃል በቃል ማለት ነው። አንተ ቃል በቃል ምንም በይምሰል ነው እንጂ ያመጣኸው ቃል በቃል እኛ እንደወረደ ቃል በቃል ነው ለሙስሊሞች የምናስረዳችሁ። እመኑ፣ እግዚአብሔር ምስክሬ ነው። እደግመዋለሁ። በነቢዩ በኢሳይያስ የተባለ ይፈጸም ዘንድ። ታዲያ ጌታ ኢየሱስ ዋሸ? ይህን ለመሐመድ ነው እንዴት ትለዋለህ ወዳጄ? አንተ እኮ በይምሰል ነው ያብራራ ያመጣኸው። እኛ ቃል በቃል ነው የመለስንልህ ወዳጄ። እነሆ የመረጥሁት ብላቴናዬ፣ ነፍሴ ደስ የተሰኘችበት ወዳጄ፣ መንፈሴን በእርሱ ላይ አኖራለሁ፣ ፍርድንም ለአሕዛብ ያወራል። አውርቷል። አዎ ሥጋ ለብሶ ዓለማትን በፈጠረበት ቃል ሥጋ ሆነ ባለ ዮሐንስ 1 ቁጥር 14 ላይ በለበሰው ሥጋ ወደ ምድር መጥቶ አዎ አሕዛብ አውርቷል፣ እስራኤልንም አውርቷል፣ አሳምኗልም። አይከራከርምም፣ አይጮህምም፣ ድምፁንም በአደባባይ የሚሰማ የለም። 4 ነጥብ። ፍርድን ድል ለማንሳት እስኪያወጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን የጧፍ ከርም አያጠፋም። እንግዲህ ኢሳይያስ 42 ቁጥር 1 እስከ 7 ያለው ስለ ኢየሱስ ክርስቶስ የተነገረ መሆኑን ነው። ቃል በቃል እዚህ ጋር ማቴዎስ 12 ቁጥር 16 እስከ 17 እስከ 18 የሚናገረው ፍርድን ድል ለመንሳት እስኪያወጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን የጧፍ ከርም አያጠፋም። ይህም የራሱ ትርጉም አለው። አሕዛብም በስሙ ተስፋ ያደርጋሉ አለ። አዎ ከዚህ በኋላ ጋኔን ያደረበትን እውር ዲዳም ወደ እርሱ አመጡ። እኔ ጥያቄን ወደ አንተ መጣለሁ። ነቢዩ መሐመድ እስኪ እንደው ሙት አስነስቶ ከሆነ በሽተኛ ፈውሶ ከሆነ እውር አብርቶ ከሆነ እንደሚያበራ ኢሳይያስ እየተናገረው እዚህ ጋር እስኪ የኔውን ደቂቃ አንተ ውሰድና አብራራልኝ። እስኪ ምኑ ጋር ነው በሽተኛ የፈወሰው መሐመድ? ኦኬ ጨረሱ። አባ ከጨረሱ ሚዩት ያርጉና ጨርሻለሁ። እሺ እናመሰግናለን። ሰዓት ለኔ ያዝልኝ። ሳላ 5 ደቂቃ ያዝልኝ ድጋሚ። ይዣለሁ። እሺ ቢስሚላህ። እንግዲህ ተመልከቱ፣ ኢየሱስ አይጮህም ብለውን ነበር አባ። ኢየሱስም ጮኸ። መሐመድ በሽተኛ ፈወሰ። ኧረ ቢስሚላህ አባ አንድ ጥያቄ ነው። ደቂቃ ላንተ ሰጠው። ሰዓቴን ያዝልኝ። ሰዓቴን ያዝልኝ። አባ እኔ አዋይ ስለከው የምታወራ ከሆነ እወጣለሁ። የጥያቄ የኔውን ደቂቃ ላንተ ሰጠው እኮ ወዳጅዬ። እዚህ ጋር እኮ በቃ ላሳያቸው። በቃ ኢሳይያስ በሽተኞችን ይፈውሳል ካለ መሐመድ ነው እያልክ እኮ ነው። እስኪ በሽተኛ የፈወሰበትን አሳየኝ እስኪ። እሺ በቃ ሰዓቴን ያዝልኝና ሰዓት በቃ አባ ሰዓቶትን ይጨርሱ። በቃ አልፈልግም። የራሳቸውን ሰዓት ይጨርሱ። እኔ ሰዓቴን ይጨርሳሉ። አልፈልግም። ተው ባጭር ነው መልስ። ኢሳይያስ 40 ቁጥር 1 እስከ 7 ሰዓቶትን ጨርሱ። 12 15 እስከ ያለው ቃል በቃል አነበብኩ እኮ 2000 ቃል በቃል ነው የፈለጉት አባ። ቃል በቃል ምን ችግር የለብኝ። ቃል ብቻ አይደለም መሐመድ በሽተኛ ፈውሷል ያሳየኝ። እሱን አሳይቷለሁ። ደቂቃው በደቂቃ እናወራ ነው። ስለዚህ በቃ ደቂቃዬ ላይ እንዳይገቡ አባሺ። ስለዚህ አሁን የተናገሩትን እያንዳንዱን ነገሮች አጋልጣለሁ፣ የተናገሩትን ውሸቶች። ሰሒህ አልቡኻሪ 3009 ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የውመ ኸይበር፣ የኸይበር ዕለት ምን አሉ? ለኡዕጢየነ ራየተ ገደን ረጁለን የፍተሑ ዐላ የደይሂ ዩሒቡ ላህ ወረሱለሁ ወዩሒቡ ላሁ ወረሱሉሁ። ከዛ እንግዲህ ዛሬ ይህንን ባንዲራ ሰጠዋለሁ እሱ አላህና መልእክተኛውን የሚወድ በማለት
እንዲሁም አላህና መልእክተኛው እሱን የሚወዱት በማለት ነብዩ ተናገሩ። ፈባተናሱ ለይለሁም አሉ አይሁም ይዑጢ በማለት ተናገሩና ከዛ በኋላ አይኑ ተጠፍታለች አሉ። አይኑ ምን ሆነ? ጠፍታለች። በቃ አይኑ ማየት አይችልም አሉ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ፈበሰቀ ፊ ዐይኒሂ ወደዓ ለሁ አይኑ ላይ እትፋሉበትና ዱዓ አረጉለት። ፈበረአ አይኑ በራችለት ከአለም የኩን ቢሂ ወጀዑን ምንም አይነት ስሜት እንደሌለበት ሆነ። ይኸው እኛ ሙስሊሞች መረጃ አለን። አሁን ወደዛኛው ወደ ቅድሙ መለስና ኢየሱስ አይጮህም የሚል ነገር ሰምቼ ነበረ ባይብል ላይ። አረ ይጮሃል። ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ ኢየሱስም ጮኸ። ስለዚህ ትንቢቱ ለኢየሱስ አይሰራም። አለቀ። ተግባባን። አሁን ጥያቄ ደግሞ የምናቀርበው በኋላ ላይ የሚቀርቡ ጥያቄዎች ብዙ አሉ። ስለዚህ እኔ አሁን የተሰጠኝን ጥያቄ ደግሞ እጠቀምና ከኢሳይያስ ውጭ ሌሎች ብሉይ ኪዳን ላይ እንደውም እሳቸው በአዲስ ኪዳን ላይ ስለመጡ ኢየሱስ እንደውም ይመጣል ብሎ የተናገረው አንድ ነብይ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ሌላ አጽናኝ። ጥሩ። አጽናኝ ማለት ምን ማለት ነው ብለን ስንል ፓራክሊቶስ ማለት ነው። ጋይስ በደንብ አዳምጡ። ፓራክሊቶስ እኛ ሙስሊም ፊት መቆም የሚችል አንድም ክርስቲያን የለም ስንል በምክንያት ነው። ፓራክሊቶስ የሚለው ቃል 3875 ላይ ምን ብሎ ነው የሚያስቀምጠው? ፍሮም ከሁለት ቃላቶች ነው የተዋቀረው። አንደኛው ፓራ ሲሆን ሁለተኛው ክሌዮ በማለት ይጠቀማል። ስለዚህ ፓራክሊቶስ የሚለው ፓራ ማለት ሞርዛን ማለት ነው። ልብ አድርጉልኝ። ክሌዮ የሚለው ደግሞ ይኸው ተመልከቱ። ክሌዮ የሚለው ምን ይላል? ግሎሪ ወይ ደግሞ ፕሬዝ። ስለዚህ ሁለቱን ስሞች ፓራክሊቶስ የሚለውን አንድ ላይ ስትሰበስቡት ምን የሚል ስም ታገኛላችሁ? ሃይሊ ፕሬዝድ። ሃይሊ ፕሬዝድ ማለት ምንድን ነው? አሕመድ የነብያችን ሰለላሁ ዐለይሂ ወሰለም ስም። ለዛ ነው ቁርአን ላይ ቃል በቃል ወዴትም ሳይሄድ ምን ብሎ ያስቀምጣል? ተመልከቱ። የመርየም ልጅ ዒሳ ሱረቱ ሰፍ ምዕራፍ 61 ቁጥር 6 ላይ የመርየም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የሚያረጋግጥ ከኔ በኋላ የሚመጣው መልእክተኛ ስሙ አሕመድ በሆነው የማበስር ሰሆን ይላል። ስሙማ አሕመድ። የት ነው የተጠቀሰው? ዮሐንስ ወንጌል ምዕራፍ 14 ምዕራፍ ስንት ላይ ነበረ? ቆይ አንዴ ላሳያችሁ። ይኸው ተመልከቱት። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ማለት ነው። ብትወዱኝ ትእዛዜን ጠብቁ እኔም አብ እለምናለሁ ስለዚህ አሕመድን ይመጣል አለ ማለት ነው። ስለዚህ ይሄም አንደኛው ሌላ ትንቢት ነው። ሌላ አንድ ትንቢት ልስጣችሁ ደግሞ አንድ ትንቢት ሰዓት ካለኝ ማለት ነው። እሳቸው አንድም ነገር መመለስ አይችሉም። እንግዲህ እኔ እሳቸው የምጠይቀው አንድ ጥያቄ አለኝ። የቅድሙ ጥያቄ ላይ እውነት ኢየሱስ በሴላ በኩል ነው የመጣው? እውነት ኢየሱስ ለቄዳር ሰዎች ነው የመጣው? ኖ በጭራሽ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ግን የመጡበት መዲናና በዛው አካባቢ ላይ ነው የመጡት ማለት ነው። ኦኬ አንድ አጭር ትንቢት ላሳይ ጊዜ ካለኝ ማለት ነው። ቦታ ልክፈት አንድ ጊዜ ተመልከቱ። ይኸው እዚህ ጋር አንድ ትንቢት ወሳኝ የሆነ ትንቢት አለ። ምን አለ? ኦሪት ዘዳግም ምዕራፍ 30 ቁጥር 2 ላይ እንዲህም አለ፣ እግዚአብሔር ከሲና መጣ፣ ሙሴ በሰይርም ተገለጠ። ኢየሱስ ከፋራን ተራራ ማበራላቸው ነብያችን ሙሐመድ አለይሂ ሰላቱ ሰላም ከአላፋትም ቅዱሳን መጣ። አላፋት ቅዱሳን 10 ሺዎች ሆነው ነብያችን ሰለላሁ ዐለይሂ ወሰለም በስንት ነው የመጡት? 10 ሺህ። ይኸው በየቱ ጋር? አልቡኻሪ 4276 ላይ ይኸው ካምፓኒ ኦፍ 10000 ተብለው ነብያችን ሰለላሁ ዐለይሂ ወሰለም ሲመጡ 10 ሺህ ሆነው መተው ነበረ ማለት ነው። በእጁ ደግሞ የተሰጠው አንድ ነገር ነበር፣ የእሳት ህግ ነበረላቸው አለ። ወደዚህ የእሳት ህግ ሚንስ ይኸው እዚህ ጋር ተመልከቱ። ስትሮንግ ነበር 799 ላይ ምን ይላል? the divine law given by God ይላል። ዲቫይን ሎው እሱም ምንድነው? ቁርአን ነው ማለት ነው። ጀማው ተግባባን። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም plenty of ባይብል ቨርስስ አሉን ማለት ነው። plenty of። እሳቸው ግን አንድም መጥቀስ አልቻሉም። እናመሰግናለን ማለት ነው። ቀጥሉ። ሰዓታቸው አልቀዋል። እኔ እኮ ቃል በቃል የመለስኩት ቃል በቃል በከመይቤ ኢሳይያስ እንዳለ አሁን አንተ 10 ምናምን ጥቅስ ዘለልክ ዝም ብለህ እሱ ምን እንዳልከው ጭራሹን ሁሉ ለ2000 ሰው እንኳን ለ2000 ለኔ አልገባኝም። 42ን ሳንጨርሰው ለምንድን ነው ወደዛ የዘለልከው? ስለ ኢየሱስ ክርስቶስ የተነገረ መሆኑን ቃል በቃል አሁን ኢሳይያስ የሚል አሁን ቁርአን ላይ ታመጣልኛለህ። የፈወሰ በሽተኛ የሚለውንም ጭራሽ
ያነባበቡ እንኳ በራሱ እኔ እኮ ሁሉ በሚገባው ልክ ነው ያነበብኩት ወዳጅ። አሁን ስለ ኢየሱስ ክርስቶስ የተነገረውን ትንቢት እንዴት አድርገን ወደ መሐመድ የምትወስደው? መሐመድ የተነሳው እኮ በ620 ዓመተ ምህረት እኮ ነው። ኢየሱስ ክርስቶስ መቼ ነው የተነሳው? ከዛሬ 2026 ወይ 2018 በፊት። ስለሱ የተነገረውን ትንቢት ለመሐመድ ጭራሽ ቃል በቃልም አላመጣህም። እንደው በይምሰል ዝም ብለሃል አይደለ? እንደው በቃ እንዲህ ነው። ከዛ ቅንጭብ እኛም ቅንጭብ አድርገን ስንመጣ እኮ በብዙ ትንቢቶች ላይ አሳሳሾች ነቢያት ብዙ ሰው ተከትሏቸው ህዝብን ወደ ጨለማ እንደሚከቱ በክርስቶስ ራሱ በማቴዎስ ወንጌል 24 ቁጥር 33 ላይ ብዙ አሳሳሽ ነቢያት ይመጣሉ ብለን ስለ መሐመድ ነው የተነገረው ማለት እኮ እንችል ነበር። አንችልም፣ ምክንያቱም ስም ስላልተጠራ። አንተ ግን ዝም ብለህ ስም ጠርተህ በቃ ለመሐመድ ነው እንዴት አድርገህ ነው የምትሰጠው? የማይሆነውን ነገር ይሆናል ብለህ ብትል እንደ ዓለምስ እንዴት አድርጎ ነው የሚፈርድብህ? እኔ አንድ ኡስታዝ መጣ ዛሬ ከፍቼ ነበረ ይላሉ የሚሉ አሉ። እኔ ግን እንደ ትክክለኛ በተለይ እነዚህ ማን ሀባሽ የሚሏቸው ጥሩ አድርገው ነው የሚያስረዱት። እግዚአብሔር በሚያውቀው በጥሩ ሁኔታ አድርገው ይሄ ለእኛ ለመሐመድ ነው ብለን አንተርክም። ምክንያቱም ኢሳያስ የሚል ቁርአን ላይ የለም። ኢሳያስ የተነሳው በ779 ቅድመ ልደተ ክርስቶስ ነው። እንደነው ስለ ነቢዩ መሐመድ እዚህ ጋር ክርስቶስ በሽተኞችን እየፈወሰ እያየ ይጮሃል የሚለውም እኮ በቃሉ ጮሆ በሽተኞችን አድኗል። ምክንያቱም በሰውኛው ነው የጮኸው፣ በአምላክነቱ አይጮህም እሱ። ስለዚህ ወዳጄ የመለስክልኝ መልስ በጭራሽ ከመሐመድ ጋር የሚገናኝ አይደለም። ለክርስቶስ ብቻ የተነገረ ትንቢት ነው። ማቴዎስ 12 ቁጥር 16 እስከ 18 ማንኛችሁም ማንበብ ትችላላችሁ። እኔ በጣም ሰልችቶኛል ያልሆነ ነገር በማውራትህ። እንዴ አባ ወጡ አንተ ዩሮ ዞር ብዬ ዞር ስል ምን ተፈጥሮ ነው እንዴ? ደብሮኛል ብለው ላጣላሉ እና ደስ እንዲበላ እስኪ ገብቶባቸው ነው። ኦዝርን ስጣቸው ይመለሳሉ። እንደዚህማ ጉዳይ ያደርጉ ነው። ኧረ ላሽ ወላሂ ደበረኛሉ ወጡ። አንድ ነገር ላውራማ ይህንን እድል ተጠቅሜ ማለት ነው። ኢንሻአላህ ያው ተመልክታችሁ ከሆነ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ባይብል ላይ ተጠቅሷል ብለን በመጽሐፋቸው እየተሞገተ ነው የሚገኘው። ይሄ የሃይማኖታችንን ሙሉነት፣ የአስተምሮታችንን ጥራት፣ የአስተሳሰባችንን ልህቀት፣ የእውቀታችንን ጥግ የሚያሳይ ነው። ስለዚህ ምንድነው የማቀርበው? ማንኛውም ክርስቲያን ይሄንን ለምሳሌ እዚህ ፕሮግራም ላይ የተሳተፋችሁ ማንኛውም ክርስቲያኖች እስቲ ሙስሊሞች ምንድነው የሚሉትን መታችሁ አድምጡ። አትፍሩት። ትምህርቱን እሳት አይደለም ትምህርቱ። እሳት የሚለው አገላለጽ ራሱ አይዶማቲክ ነው አይደለ? ዩሮ ትምህርቱ ነው እንጂ እሳት አይደለም፣ የሚያቃጥል ወናፈን የለውም። ስለዚህ ኢንሻአላህ መምህር በዚህ ደረጃ ሲሸሹ there is something እኔ ዋይዝ ሰው በሆን ኦኬ ኢብሮ ጋር የሆነ ነገር አለ ማለት ነው ላል ምክንያቱም ይዞ የመጣው ነገር ከባድ ነው ማለት ነው። ስለዚህ ከዛ አንፃር ነው ጀዛኩሙላህ። ያው ይሄንን መስበክ ግዴታችን ስለሆነ ነው ይሄንን ያልኩት። አህባሽ ማለት ጀምር። አይ በዛ ርዕስ ደግሞ ከኔ ጋር እንቀጥላለን መምህር ልላቸው ነበረ። እሺ ሪአክሽን አድርጉ ጋይስ። ከዚህ በፊት አንድ ነገር ልናገርና አፎን ግን በመሀል ማይሆን አገባብ ነው የገባሁትን ግዴታ ስለሆነ ነው። አቡኪ መጽሐፍ ምርቃት ኔክስት 15 ቀኖች ስለሚኖር የአቡኪን መጽሐፍ እንትን በማድረግ ኢንሻአላህ ተባበሩ። ምንድነው የሚባለው ይሄ ፕሮፋይል በማድረግ ቀደም የኢምሩ ቪዲዮ የከፈትከውን አንተ ከፍታለህ ጋይስ። ምንድን ነበር የአቡኪ ከሰማይ በታች መጽሐፉን ኢንሻአላህ በመሀል ማስተዋወቃችን አይቀርም። አሁን እስቲ ሳላህ ኢምሩ የቀደሙ ነገር እንትን እናርጋ አንዴ። አረ ቪዲዮአቸው ይከፈት ባላ ቪዲዮአቸው ይከፈት፣ ቪዲዮ ይከፈትልኝ። ነበረ እና እንደዛ ብለው ተናግረዋል። ስለዚህ የተናገሩበትን ሁላችሁም ሰምታችኋል። ከዛ ዲቤት የሚያደርግ ሙስሊም የለም፣ ዲቤት የምታደርጉ ከሆነ ግን እኔ ያለው ምናምን ብለው ተናገሩ። ስለዚህ ይህንን ነገር ደግሞ ቅድም ኢምሩ አሳይቷቸዋል። ይህ ከፊት ለፊት ያለው የአቡኪም የፊታችን 14 ቀን የሚመረቅ መጽሐፍ ነው። ሁላችሁም እንግዲህ ፕሮሞት በማድረግ አግዙን። ባረከላሁ ፊኩም። እሺ ወደ ቪዲዮ እንሄዳለን። እስከዛው እናንተ እሺ ሳላህ እስከዛ ድረስ ማለት ነው እንዲህ እናድርግ። እሱ እስከሚከፍትለት ድረስ ሪያክሽን እንቀጥላለን። እሺ ጀማው ዛሬ የሚገርም የሪያክሽን ቪዲዮ አለ። የሚገራርሙ ሪያክሽኖች አሉ፣ ቪዲዮዎች እንሰራለን። ቀጥል ኢምሩዬ። የአቡኪን ከሰማይ በታች የሚለው መጽሐፍ ቀጥል።
ኢንሻአላህ። እሺ እናገኘው ትንቢት አለ። በጣም የምወደውና የሚገርም ትንቢት ማለት ነው። ምን በማለት ይናገራል? እነሆ መርጤ መጀመሪያ ምን በማለት ይናገራል? እነሆ ደግፌ ያስኩት ባሪያ አለ። መልእክተኛው ሰለላሁ ዐለይሂ ወሰለም እንደምናውቀው የአምላክ ባሪያ ናቸው። ውሸት በአደባባይ ሲሮጥ የሮጠው ማን እንደሆነ አየን አይደለ? ውሸት በአደባባይ ሲሮጣሉ፣ ግን የሮጠው ማን እንደሆነ አይተናል። አባ እርሶ ነው የሮጡት። እሺ መተው ተወያዩ እንኳን ቢባሉ የወጡት እርሶ ነው። ርዕስ ቀይረው ማለት ነው። እሺ ስለ ነቢዩ መሐመድ የተነገረ ትንቢት ነው። ትንቢተ ኢሳይያስ ምዕራፍ 42 ላይ ያለውን ስለ መሐመድ የተነገረ ትንቢት ነው እያለ ሽምጥጥ አርጎ በውሸት እያወራ አስቡት። ማን እንደዋሸ እኮ አየን። ማን እንደዋሸ አየን አይደለ? ኢብራሂም እውነት ቢኖራቸውማ ገብተው እኮ ማሳመን ይችሉ ነበረ። ግን መወያየትም ማስረጃ ማቅረብም አልቻሉም። እንዳውም ያቀረቡት ማስረጃ ራሱ በኢብሮ ዲባንክ ሆኖበታል። ኢየሱስ ክርስቶስ የተነገረ ትንቢት ነው ማስረጃ ከሆነም ደግሞ እዚህ ጋር አይጮህም ይላል። ኢየሱስ ደግሞ ይጮሃል አይደለ? ኢብራሂም አዎ ቪዲዮ መስራት እንደዚህ ቀላል አይደለም። ቪዲዮ ብትሰሩ እያንዳንዱ የተነጋችሁት ላይ ትያዛላችሁ። አባ አያችሁ፣ ሌላ ጊዜ ትምህርት ይሆናችሁ። አባ ስለ እርሱ ብቻ የተነገረ ትንቢት ነው። ኢየሱስ ክርስቶስን መሐመድ ነው እንዳትል ሰግቻለሁ ወዳጄ። ማስረጃ ማፍጠጥ መልስ አይሆንም። አባ አሁንም ማስረጃ ነው። በያጀማ መተው እንግዲህ ቪዲዮ ሰርተዋል፣ ዝም ብለው እንደዚህ ሆነ እንትን እያሉ ማለት ነው። ግን ሙስሊሞች ጋር ቆሞ መወያየትም ማስረጃ ማቅረብ አልቻሉ። 5 ደቂቃ መጠቀም አልቻሉም። ይብሩ የሚያወሩት የላቸውም። እና ለማንኛውም በቃ ይበቃል። ብዙ እንትን ያወሩት ኤኒዌይ ነው። አምላክ እኩያ የለውም፣ ከሁሉም በላይ ነው አምላክ ስትሉ ሰምቼ ነበረ። እና አምላክ እኩያ የለውም ማለት ከሁሉም በላይ ነው አይደል? እሱን የሚያክለው የለም፣ እኩያ የለውም። አዎ ሙስሊምም ጁሾችም ክርስቲያኖችም እንደዚህ ነው የምናምነው። በጣም ገረመኝ። አምላክ እኩያ የለውም። አብ አምላክ ነው። አዎ አምላክ ነው። አብ እኩያ አለው። አዎ አምላክ እኩያ አለው አለው። አብ እኩያ አለው። አምላክ ስትለኝ እግዚአብሔር በምንለው አብ ወልድ መንፈስ አምላክ እኩያ የለውም ብለህ ነበረ። ግራ ገባኝ ይሄ ነገር። እስቲ ቆይ ግልጽ አድርግልኝ። አምላክ እኩያ አለው። አምላክ እኩያ የለውም። አብ አምላክ ነው። አዎ አብ እኩያ አለው። አዎ አምላክ እኩያ አለው። አብ ወልድ መንፈስ ቅዱስ አንድ አምላክ እኩያ የላቸውም። አብ ግን እኩያ አለው። አምላክ እኩያ አለው። መለስኩልህ እኮ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ እኩያ የለም። አብ ግን እኩያ አለው። እኔ ቴዲሻ እኔ ግራ እያጋባችሁኝ ነው ራሱ። እሺ አብ አምላክ ነው አልከኝ፣ አምላክ እኩያ የለውም አልከኝ። እንደገና አብ እኩያ አለው ትለኛለህ። እኩያ ያለውና እኩያ የለውም ላውራና እሰማሃለሁ። እሺ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስም አምላክ ነው። እነዚህ ሶስቱ አንድ እግዚአብሔር ብለን ነው የምንጠራቸው። አብ ግን ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ደግሞ እሺ ያዘው በቃ። እሺ እኔ አይገባኝም፣ እንደዛ አይገባኝም። እሺ ሊገባኝ ከሆነ በአብ በወልድ በመንፈስ ቅዱስ የገለጠ አንድ አምላክ አለ ብላችሁ ነው የምታምኑት አይደል እናንተ? አዎ እንደዛ ነው። በአብ በወልድ በመንፈስ ቅዱስ ራሱን የገለጠው አንድ አምላክ ማን ነው? እግዚአብሔር ጋድ ወይም ያህዌ። ማን ነው ያልኩ? ኦኬ ማን ነው ያልኩ? ማንነት አለው ማለት ነው እግዚአብሔር የሚባለው። 3 ፐርሰናሊቲ ያለው ግን ሁሉ ሶስቱ አንድ መለኮታዊ ባህሪ። ማን ነው ያልኩ? ማን ነው ያልኩ? ማን ነው እኮ ማን ነው? ኦኬ ጋድ ነው። ማን ነው? ኦኬ በሶስት ማንነት ደግሞ ተገልጧል እሱ። ኦፍ ኮርስ አዎ እሱ ያ ማንነት ያ ማን ነው ብዬ ስለ እግዚአብሔር ያልከው ማንነት በሶስት ማንነት ተገልጿል። ከሱ ጋር ስንት ይሆናሉ ማለት ነው? ስንት ማንነት ይሆናሉ? አልገባኝም ጥያቄ። እግዚአብሔር ነው የተገለጠው በሶስቱ አካላት ወይም በሶስቱ ማንነት የተገለጠው ማን ነው ስለ እግዚአብሔር አልከኝ። ማን ነው ብዬ ያልኩ እግዚአብሔር ማንነቱን ከነገርከኝ ያ ማንነቱ በሶስት ማንነት ከተገለጠ ሶስቱ ማንነቶች ደግሞ አብ ወልድ መንፈስ ቅዱስ ከሆኑ ከሱ ጋር ስንት ናቸው? 3 ናቸው። በሶስት ውስጥ ያለው አንድ ባህሪ የተገለጠው ማለት ነው። የተገለጠው ለምሳሌ ክርስቶስ በስጋ ተገለጠ ሲባል የተገለጠበት ስጋ አለ፣ እሱ አለ፣ መለኮትና ሰውነት የሚባል ነገር። እነዛ 3 መለኮት የተገለጠባቸው 3 አካላት እና መለኮት አብ ወልድ መንፈስ ቅዱስ ናቸው። መለኮት የተገለጠ በአብ
በወልድ መንፈስ ቅዱስ የተገለጠ አንድ አምላክ አለ ብላችሁ ስለምታምኑ በአብ ተገለጠ የሚል የቱ ጋር ነው ያለው? አንድ አምላክ በአብ ተገለጠ ወይስ አንድ አምላክ ራሱ አብ ነው? አይ ልገልጽ ከሆንኩልህ በጣም ሲምፕል ኤንድ ፕሪሳይዝ አድርጌ የምነግርህ አብ ወልድ አይደለም አልኩ። ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ደግሞ አብ አይደለም። እነዚህ ሶስቱ ግን አንድ መለኮታዊ ባህሪ አላቸው፣ በአካል ሶስት ናቸው አልኩ። በቃ እኮ ያ አንድ አምላክ በአብ ተገለጠ ወይም በወልድ ተገለጠ ወይም በመንፈስ ቅዱስ ተገለጠ ወይም ደግሞ በሶስቱ አካላት ተገለጠ የሚል ትምህርት ጥቅሱ ይኖር ይሆን? አንድ አምላክ በአብ ተገለጠ፣ አንድ አምላክ በወልድ ተገለጠ የሚል ጥቅስ የለም፣ አላነበብኩም። በሶስቱ አካላት ተገለጠ የሚል በሶስት አካላት ግን አለ። አብ ወልድ መንፈስ ቅዱስ በጣም ብዙ ይላል። አንድ አምላክ በሶስት አካላት ነው አይጠየቁት ጥያቄ። አንዱ አምላክ በሶስቱ አካላት ተገለጠ ወይም ደግሞ በአብ ወልድ መንፈስ ቅዱስ ተገለጠ የሚል ነገር አለ ባይብል ላይ? አንዱ አምላክ በአብ ወልድ በመንፈስ ቅዱስ ተገለጠ በሶስቱ አካላት ተገለጠ። አሁን እኮ ያልኩ ነው ስፔሲፊካሊ አንድ አምላክ ሶስት አካል አለው የሚል የለም። ግን በመጽሐፋችን ላይ አንድ አምላክ አንድ አካል ነው ያለው በሶስት ማንነት ነው አልኩ። እኔ በሶስት ማንነት የተገለጠበት ጥቅስ አላገኘውም እስካሁን ድረስ። አንድ አምላክ በሶስት ማንነት ተገለጠ የሚል አላየውም። እኔ አንድ አምላክ የሚል ነገር ያየሁት እስኪ እኔ ልጠይቅህ። እሺ እኔ ላምጣልህ። አሕዛብን ሂዱና በአብ በወልድ በመንፈስ ቅዱስ ስም አጥምቋቸውና ደቀ መዛሙርት ያድርጓቸው አለ። ለምንድን ነው አብና መንፈስ ቅዱስ እዚህ ጋር የተፈለጉት? ምንም ችግር የለውም። አብና ወልድ መንፈስ ቅዱስ ብቻ ሳይሆኑ አብ ወልድና መላእክት የተጠቀሱበት ጥቅስ አለ። አሕዛብን ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ደቀ መዛሙርት ያድርጓቸው አለ ኢየሱስ ክርስቶስ በማቴዎስ 28 ላይ። ለምንድን ነው አብና መንፈስ ቅዱስ እዚህ ጋር የተፈለጉት? እኮ ከአብና መንፈስ ቅዱስ ከወልድ ጋር መገለጻቸው ነው የገረመ ወይስ ከአብ ጋር ወልድና መንፈስ ቅዱስ መገለጻቸው ነው የገረመ? አንድ ላይ የክርስቶስ ደቀ መዛሙርት ለመሆን መንፈስ ቅዱስና አብ እዚህ ጋር ለምን ተፈለጉ ልልህ ነው። ምንም ችግር የለውም። አንተ ለምን እንደተፈለገ ነገረኛ። አንድ አምላክ ስለሆነ ነው አልኳ። ሁለቱም አስፈላጊ አይደለም። የቱ ጋር በየትኛው ኃይለ ቃል አንድ አምላክ ብዬ ድምዳሜ ለማድረስ ኢየሱስ ክርስቶስ እኔ በአብ ውስጥ እንዳለው አብ በእኔ ውስጥ አለ ብሎ ይናገራል። ምን ማለት ነው? የቱ ጋር ነው እንደዛ የሚለው? እስቲ ኧረ እንደው እስኪ እሺ ስልኬን ይዤ ነው እንዴት እንደማወጣልህ አላውቅም። አንዴ ቀጥብቀኝ ብቻ ንገረን አንተ። እሺ አንዴ ቀጥብቀኝ። አንዴ እሺ። እስከዛ ከሌላ ነገር እያወራ ጠብቀኝ። መጽሐፍ የለህስ? ምን አይነት ነገር ነው እያመጡ? ችግር የለም በደንብ እየጠቀስን እናወራለን። ብዙ ስላልና ተቀስልን እባክህ። አንዴ እሺ ልግባ ቤት። እና እንደዛ ነው ብሮ። አይሰራም ራሷን ቀኝ በግራዬ ነው የምበለው እኮ እኔ እኮ ግራ ገባኝ እኮ ኡስታዝ፣ ወላሂ ይሄ በጣም አይታወቅም። አሁን ምንድን ነው ምክንያቱን አላወቅኸውም? እንጃ አልታወቅም። በቃ እንትን ብሏል። አሁን ማሳጅ ምናምን እየሞከርኩ ነው ያለሁት። ከዚህ ከአንጓው ወደ ላይ ከማከርከሪያው ወደ ላይ ያለው ነው እንዳለ እንትን ያለው ማለት ነው። እና ሲያብጥ አሁን ከዚህ ወደ ላይ ነው ወደዚህ ከሱ ወደ ላይ እንትን አይልም፣ አይሰራም። እንዴት ነው? እኔ ግራ ገባኝ እኮ ወላሂ። አላህ ይጠብቀው ኡስታዝ፣ ኢንሻአላህ ለኸይር ነው ላባስ طهورا ኢንሻአላህ። አሚን። አላህ አፊያ አድርግ ኢንሻአላህ። ዱአ እናደርጋለን በደንብ ኡስታዙን። አላህ ይጠብቀው፣ አላህ ይጠብቀው። ወላሂ በጣም ነው የደነገጥኩት። እኔ ሰው የሆነ ነገር ያደረገ መስሎኝ በጣም ነው ማለት። አንተ እኔ እኮ ካራቲስት ነኝ። ያው ሰው እኮ ቁልፍልፍ አድርጌ ነው ቁጭ ማድረገው ሰውን ሳይነካኝ። አላህ ይጠብቅ ኡስታዙ ነው። እንደዛ እንኳን አይደለም። ሲጀመር እኔ በጥል አልታወቅም፣ በመነጋገር ነው ማምነው። ያ ሰው እኮ በአካል ከሆነ እንትን ነው ቁጭ አደርጋቸዋለሁ፣ በመነጋገር ማለት ነው። አሁን 21ኛው ክፍለ ዘመን ነው። የሚደባደብ ሰው ያው ተሸናፊ የሆነ ሰው ነው። ሀሳብ ላይ ነው የምናተኩረው። አዋዋልም ደግሞ ይወስነዋል። ምናምን ነገር ብርቆስ ያለበት ቦታ አይደለም። ሙሉ አጋጣሚ ሆኖ ማለት ነው። ቴሊሻ መጣ። አላህ አፊያ ያርግ። ብቻ 30 ጊዜ ይመጣል ኡስታዝ ማሽ ተተረሽ ጃቢሮ አሚር ሰላም እንባባል። እስከዛ ድረስ እሱ እስኪመጣ ጀማሉ ሰጀማል። ሰላም አለይኩም ወራህመቱላሂ ወበረካቱህ።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢሮ ተጀማ ቲንክ የለም መሰለኝ እየሰቀሉ ነው። እሺ ተመልሼ መጥቻለሁ። ሰማል ቴዲሻ አቦል ምንድን ነበር የተባበልነው? አብ ወልድ መንፈስ ቅዱስ የተጠቀሰበት ነው። አብ በኔ እንዳለ እኔ በአብ እንዳለው የሚል ጥቅስ አለ። ኦኬ እሱ ነው እንዴ? እሺ ስለኝ የቱ ጋር ብዬ እሱ ጋር ነው። እሺ ላውጣው እሱ እንትን ያለው ማለት ነው። እሺ ዮሐንስ 11 14 መሰለኝ። ዮሐንስ 14 ቁጥር ዮሐንስ ወንጌል ምዕራፍ 14 ቁጥር 11 አንብበው እስቲ። እሺ ላውጣው። አንብቡልህ አንተ ሁለት ዮሐንስ ወንጌል እዚህ ካልቻልክ ቆይ ያወጣው ዮሐንስ ምዕራፍ 14 አታስጮብኝ እንግዲህ ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ይሄው እዚህ ጋር ይናገራል ይላል። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ ይላል። ባይሆን ስለራሱ አብ በእኔ እንዳለ እኔ በአብ እንዳለው ሲል ምንን ያመለክታል ብለህ ብታስበው የኢኮኖሚክ ትሪኒቲ ነው ወይስ? አሁን እዚህ ጋር እኮ አለ ወይ ቃሉ ነው ያልከኝ እንጂ ትርጉም አይደለም የጠየቀኝ እኮ። አይ እንትኑን ነው የፈለኩት፣ ጥቅሱ አለ ወይ እና ጥቅሱ ምን ማለት እንደሆነ እንድታብራራው ነው አንተ የፈለኩት። አብን አሳየንና ምን አሉት መሰለህ? ከዛ ጋር አብረውት ያሉ ሰዎች አብን አሳየንና ይበቃናል አሉት። ገብቶሃል? አብን አሳየን ትላለህ፣ እኔ በአብ እንዳለው ነው የፈለኩት። እሱን አይደለም የፈለኩት። አብን በእኔ እንዳለ አታምኑምን አለ። አዎ እሱን የፈለኩት። አብ በእኔ እንዳለ እኔ በአብ እንዳለ ሲባል ሪሌሽንን ነው የሚያሳየው ወይስ ኢንተራክሽን ነው የሚያሳየው ወይስ ኦንቶሎጂን ነው ወይስ ኢኮኖሚክን ነው የሚያሳየው? እዚህ ጋራ ዲቫይን ኢንተራክሽንን ነው የሚያሳየው። ለምን መሰለክ? ፊዚካሊማ ኢየሱስ በፊዚካል በመሬት ነው ያለው። እዛ አብጋይ ቁጥር 20 ላይ እዛው ላይ አንብበው እስቲ። ቁጥር 20 ላይ እንደዛ እኮ ተመሳሳይ ግራመር ይጠቀማል። ቁጥር 20 ላይ አንብብልኝ አንዴ። መጀመሪያ የኔ ነበብ ከላይ ያለው እንዳያምታታኝ እኮ አያንብበውና ችግር የለውም። አነበብከው እኮ። አይ በደምብ ነው ሐሳቡን አላነበብኩም። አሁን አንተ እዚህ ጋር ሐሳብ ልትነግረኝ ስለሆነ እኔም ሐሳብ ለያዛ። እሺ ኢየሱስም አንተ ፊልጶስ ይህንን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? አብን አሳየንና ይበቃናል ስላለው ነው ፊልጶስ። እኔን ያየ አብን አይተዋል። እንዴትስ አንተ አብን አሳየኝ ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምላችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። አየው ኢንተራክሽን ነው። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ አለ። በቃ ያንተን ደግሞ ላንብበው 20 ነው። የፈለኩት ፖይንት ምንድን ነው? አብ በእኔ እንዳለ እኔ በአብ እንዳለው ሲል ሪሌሽንን የሚያሳየው ኢንተራክሽን ዲቫይን ኢንተራክሽንን ነው። በሁለቱ ኢንተራክሽን በአማርኛ ምንድን ነው? ምን ማለት ነው ኢንተራክሽን ማለት? ኢንተራክትድ መሆን አንዱ በአንዱ ውስጥ መኖር ማለት ነው። ቬሪ ሲምፕል ወርድ ነው። ኦኬ ኢንተራክሽን ማለት ግን በአማርኛ መስተጋብር ነው እንጂ አንዱ ባንዱ ያው መስተጋብር ማለት እኮ አንዱ ባንዱ ውስጥ አለ ማለት አንዱ ባንዱ መኖር። በእንግሊዝኛ ብንፈታው ኢንተራክትድ አደረገ ካለ አንድ ነገር ኢንተራክትድ አደረገ ማለት አንዱ መስተጋብር ነው። መስተጋብር ነው። እሺ ቁጥር 20 ላይ እስቲ ሂድና ሂድልኝ። ቁጥር 20 ላይ አንብበው። እሺ ሚላል ከላይ አንብብልት እንጂ ወላጆች እንደሌላችሁ ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚያም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እኔ በአባቴ
እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ። እናንተ እያለ የሚያወራው ከማን ጋር ነው? ከሐዋርያቱ ጋር ነው አይደል? አዎ። እናንተ በእኔም እንዳላችሁ እኔም በእናንተ እንዳላችሁ ሲል ምንን ነው የሚያመለክተው? እዚህ ውስጥ የሚያሳየው ልክ እዚህ ጋር የሚናገረው እናንተ በእኔ ውስጥ እንዳላችሁ እኔ በእናንተ ውስጥ እንዳለሁ ብሎ የሚናገረው ሪሌሽንሺፕ ነው እኮ። ታዲያ ነው ሁለት ፐርሰኖች ናቸው። አዎ አይደለማ፣ እንደዛ አይደለም እኮ። እዛ ጋር የሚያሳየው ዮሐንስ ወንጌል ምዕራፍ 14 ቁጥር 20 ላይ ልነጣጥልልህ እንዴት እንዲያልክ በለኝ። የላኛው ኢንተራክሽን መለኮታዊ ኢንተራክሽን ምክንያቱም እንትኑን ነው ግራመሩን ነው ያሳየው። ግራመሩ የሚያሳየው ሪሌሽንን ነው የሚያሳየው። ሪሌሽን የታችኛው ሪሌሽን ነው፣ የላኛው ደግሞ ዲቫይን አይደለም። አንድ አይነት ነው ግራመሩ፣ አንድ አይነት ነው። ምንም የተለየ ነገር ለምን እንደሚለይ ልንገርህ። እሺ የሚለይበትን ነገር ንገረህ። ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። ኢንተራክሽን የሚኖረው ይላል። ይሄ ግን እዚህ ጋር ግን ሪሌሽንሺፕ ነው። ቴዲሻ ሶስት ነገሮች ነው የተነሳው ዮሐንስ ወንጌል ምዕራፍ 14 ላይ እኔም ብታውቁ አባቴን ባወቃችሁ፣ እኔም ብታዩ አባቴን ባያችሁ የሚለው አንድ፣ አብ በእኔ እንዳለ እኔም በአብ እንዳለው የሚለው ሁለት፣ ሶስተኛና የመጨረሻው ደግሞ በእኔ የሚኖረው አብ እርሱ ስራውን ይሰራል የሚለው ሶስት ነው። አሁን ያየነው ሁለተኛውን ነው የጠቀስከው አንተ ስትጠቅስልኝ። መጀመሪያ ዮሐንስ ወንጌል 14:11 ላይ ስትጠቅስልኝ አብ በእኔ እንዳለ እኔ በአብ እንዳለው የሚለውን ልንፈታው ነው የፈለግነው። አብ በእኔ እንዳለው እኔ በአብ እንዳለው የሚለውን ግራማቲካሊ የሚያሳየው ሪሌሽንን ነው ብዬ አልኩ። ኢቨን ኢንተራክሽንም ነው ብትልም ችግር የለውም። አንደኛው ግን የቅድሙንም አትርሳው። ቅድም ላይ የጠቀስኩልህ እኔና አብ አንድ ነን የሚለውን ቃል የሚያጠቅስ እሱ እኔና አብ አንድ ነን የሚል የለም። ምሳሌ 14 ላይ አይደለም ያለው። አትቀላቀላ ቴዲሻዬ፣ እዚህ ላይ አይደለም አንድ ነን ሌላ የሚል ቦታ ነው እኮ። አትቀላቀላ፣ እሱ ሌላ ነው። ራሱ በአውዱ ነው የሚፈታው። ያ ደግሞ ምን ማለት ነው የሚለው ነገር ቅድም መኪና ውስጥ አውዱን አይተህ ይቅርታ፣ አውዱን አትቀላቀል። ዮሐንስ ወንጌል 14:10 እና 11 ላይ አብ በእኔ እንዳለ እኔ በአብ እንዳለ የሚለው ቁጥር 20 ላይ እናንተ በእኔ እንዳላችሁ እኔ በእናንተ እንዳለው ይላል። እኔ የሚል ነገር አለ፣ ኤጎ የሚል ነገር አለ፣ እናንተ የሚል ነገር አለ። እናንተ እኔ የሚለው ነገር ሪሌሽንን ነው የሚያሳየው ግራማቲካሊ። እኔ አንተ ምናምን የሚለው ነገር ኦንቶሎጂካል ሳይሆን ሜታፊዚካል ነው። ሜታፊዚካል ነው ማለት እኔ አንተ የሚለው ፐርሰንን ነው የሚያመለክተው። ስለዚህ በፐርሰን ቆይ ይሄ እሺ ልስማሽ፣ ዝም ብዬ ልስማሽ። እሺ ሚዩት አድርጌ ልስማ። አይ እያዳመጥክ አይደለም፣ ሀሳቡን ለመረዳት ሞክር እኮ። ለመረዳት ነው ስትተነትን የተውከው ነገር ስላለ ነው። ጨርስና በኋላ ደግሞ ነው ያወራው። እሺ ይኸውልህ፣ እኔ አንተ እርሱ የሚለው ማንነትን ታሳቢና ዋቢ ያደረገ ነው። ገብቶሃል? ስለዚህ ኦንቶሎጂካል ሳይሆን ሜታፊዚካል ነው የሚያሳየው። ስለዚህ ዮሐንስ ወንጌል 14:20 ላይ እናንተ በእኔ እንዳላችሁ እኔ በእናንተ እንዳለው ሲል ሪሌሽንን የሚያሳየው ለምን? ፐርሰንን ስለሚያመለክት። ዮሐንስ ወንጌል 14:10 ነው። በፍጹም ሰውነቱ ደግሞ ወልድ ነው ብለው የሚያስተምሩት እነሱ ናቸው ለዚህ ጥቅስ የሚጠቀሙት ማለት ነው። ስለዚህ ዮሐንስ ወንጌል 14:10 እና 11 ላይ እኔ በአብ እንዳለው አብ በእኔ እንዳለ የሚለው ሪሌሽንን እንጂ የሚያሳየው ኢንተራክሽንን አያሳየው ነው የምልህ። ቀጥል። እሺ እኔ ደግሞ ልንገርህና ምን አለ መሰለክ፣ እኔ ደግሞ አውዳዊ ፍቺውን ነው የማነበው የሚገባኝ ማለት ነው። ከላይ አብን አሳየንና ይበቃናል ብሎ ስላሉት ነው። አብን አሳየን። አብ እዛ ጋር ይታያል እንዴ? ፊዚካሊ የለም እኮ ገብቶላል። የሌለውን ነገር እኔን ያየ አብን አየ አላቸው። ሃው ብሎ እንዳይጠይቁት ምን አለ? እኔ በአብ እንዳለው አብን በእኔ እንዳለ አታምኑምን? እኔ የምነግራችሁ ቃል ከራሴ አይደለም አለ። አብ ነው የሚናገረው እንደማለት ነው። እዚህ ጋር የሚያሳየው ምንድን ነው? ዲቫይን ኢንተራክሽን እዚህ ጋር እንዳለ ነው። እዚህ ጋር ግን እዚህ ታችኛው ላይ 20 ላይ ግን አንተ ላይ የሚናገረው የሌለ ማንነት አይደለም የሚናገረው። ፊት ለፊታቸው ቆመው ነው። ሐዋርያቶችም አሉ፣ ኢየሱስ ክርስቶስም አለ። እዚህ ጋር ፊዚካሊ ይተያያሉ። ሜታፊዚክስ ትለዋለህ። እዛ ጋር ግን